አይነት አደጋ ውስጥ ነው የገባው? ሉሊት ኧረ ቀና በይ ሉሊት ሉሊት ወይኔ ጉዴ ምግብ ሳትበላ ውላ ያደረች ልጅ እጄ ላይ ምን ልትሆንብኝ ነው? ወይኔ ጉዴ ሉሊት ወይኔ ጉዴ ፈላ። ምን አይነት አደጋ ውስጥ ነው የገባሁት? አንቺ ኧረ ሉሊት ቀና በይ ሉሊት ትቻትማ ልጅ ይቺ ልጅ በጣም ታስፈልገኛለች። ሉሊት አንዴ ብቻ ቀና በይ። ሞገስ ሉሊትንም ሊደፍራት እየሞከረ ባለ ሰዓት ደርሶ ባንቴሮም ያድናታል። ባንቴሮም የማይተመን ስራ ይሰራል። ሰላም ጤና ይስጥልኝ ውድና የተከበራችሁ ለቻናሌ አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ክፍል ሙሽራ ትንሿ ሙሽራ የሚለውን ድራማንም ማጋራችሁ። ባንቴሮም ዛሬ ላይ ሉሊትን አድኗታል። ግን ሞገስ በጭካኔ ሊደፍራት እያሰበ እሱ ግን አልተሳካለትም። ግን ባንቴሮ ያደረገውንም ነገር ይሄ ለሷ ብሎም ሳይሆን ይህንን ለራሱ እያሰበ የራሱንም ነጻነት ለማወጅ አሁን ላይ የሮዛ ላይ ያለውንም በቀል ለማሳካት አሁን ላይ ሉሊትንም እየተጠቀመባት ይገኛል። ሉሊትንም አሁን ላይ ያዳናት ለሮዛም ለመበቀል ቢሆንም ግን ደግሞ ያደረገው ነገር በጣም ደስ የሚልና ሉሊትም ህይወቷም ሊታደጋት ችሏል። ግን ይሄ ጨካኝ የተባለ ሞገስም ለሌላ ሰው አሳልፎ ከመስጠቱ በፊት ከዚህ ሁሉ በዚህ ብርድ ሁለታችንም ብርድ ላይ ከምንቆዝም ምን ይመስልሻል ብርድ ብናማሞቅ እያላትም ነበረ። ሉሊትም በጣም ተጨንቃና በዛን ሰዓት እሱም እንደዛ ሊያደርግ ሊደፍራት የሞከረ ጊዜ ግን ደግሞ እሷም በርዷት በመጀመሪያ እሱ ጭንቅላቱንም መታው ከኋላ ሆና እያመለጠች ባለ ጊዜ ነው ይህንን ነገር ለምን አደረግሽ ብሎ ይባስም ሞገስ የተገፋፋው። አሁን ላይ ሞገስ ያደረገውም ነገር ዋጋ እያስከፈለው ቢገኝም ግን ባንቴሮ በጣም አሁን ላይ እጅግ ጥሩ የሆነ ስራ እየሰራ ይገኛል። ሞገስ ግን አሁን ላይ ያለበትም ሁኔታ ባይታወቅም ግን ባንቴሮ ሉሊትን በማዳኑ በጣም ደስ እያለው ቢሆንም ሉሊት ግን ከዳነች በኋላ ራሷም ስታ ትገኛለች። ምክንያቱም ይሄ ሁሉ ምግብ ባለመብላቷና ውስጧም ስለተጎዳች ለብዙ ቀናቶች ታስራ ስለነበረ ለዛም ምንም እንኳን እህል ውሃ አፋ ውስጥ ስላላስገባች በጣም መጥፎ ሁኔታ ላይ ትገኛለች። ባንቴሮ እሷን ካዳናት በኋላ ሮዛንም አጠምድሻለሁ ብሎ ነበረ። ሮዛ ቤት መጥቶ ባንቴሮም አስጠንቅቋት ነበረ። ካሁን በኋላ ብቻሽን ትቀሪያለሽ፣ ላደረግሽው ነገርም ዋጋ አስከፍልሻለሁ፣ ለእያንዳንዱ ነገር ደግሞ ሁሉንም ነገር ታጫለሽ፣ ባልሽንም ታጫለሽ፣ ሉሊትንም ባልሽ ትወስድብሻለች፣ ይህን ነገር እወቂ ብሏት አስጠንቅቋት ነበረ። ሮዛም ይህንን ሀሳብ በጭንቅላቷ ውስጥ እየተዘዋወረ ሰላሟን አንስተዋት ይገኛል። ሉሊት ከጠፋች ቀን ጀምሮ አሁን ላይ ዴቭን በጣም በጭንቀትና ምንም እንኳን ሰላም ያላገኘ ቢሆንም እንቅልፍ አጥቶ ይገኛል። ምክንያቱም እሱ ምንም እንኳን እንደ ሌላም ባያስብም እንደ ዴቭ እንኳን ያለ ጥሩ ሰው እሷም እንደምታውቀው ሉሊትም ቢሆን አንተ ወንድሜ ሁሌም ቢሆን ለኔ ከጎኔ ነህ ብላ ሁሌም ታመሰግኗለች። በተለይ ደግሞ እናቷም እሱ ጋር እየደወለች ብዙ ነገሮችም ስለምታማክረው የዴቭ መልካምነቱ አሁን ላይ ግን የባሰ እሷ ከጠፋች ቀን ጀምሮ ሰላሙን አጥቶ ይገኛል። ይህ ሁሉ ነገር እጇ ውስጥ ስላለበት ሮዛ ይበልጥ በጣም ተጨንቃና ውስጧም ሰላም አጥቶ ይገኛል። ዴቭም ወደ ቤት ከመጣ በኋላ ሮዛንም ቤት መጣህ እንዴ ትለዋለች። አዎ መጥቻለሁ፣ ታዲያ ምን አዲስ ነገር አለ እያላት ነበረ። እሷም ምንም አዲስ ነገር የለም እያላትም እሺ ምንድን ነው የምናደርገው ብላም ትላለች። እሷም ተጨንቃለች። ምክንያቱም ሞገስም አታሏትና ሉሊትንም ወደ ራሱ ስለወሰዳት ሮዛንም ወጥመድ ውስጥ ስላስገባት ሮዛ ይባስ ብሎ ይህንን ነገር አንድ ቀን እንኳን እውነቱን ቢታወቅ ዴቭም ከዚህ ቤት ያወጣኛል ብላ ጭንቀት ይዘዋታል። ባንቴሮ ሁሉንም ነገር አጋልጥሻለሁና ባልሽንም ትነጥቅሻለች፣ አንቺ ብቻሽን ትቀሪያለሽ ያላትንም ጭንቅላቷ ላይ እየበጠበጣት ይገኛል። አሁን ላይ ግን ሮዛንም ምንም እንኳን ብታስመስል ይበልጥ ደግሞ ዴቭ አንድ ነገር እያሰበ ይገኛል። ዴቭም የሚያስበው ነገር ሮዛ እጇ ውስጥ ይህቺ የምታደርገው ነገር እጇ ላይ ይኖርበታል። ሁሌም ቢሆን ለምታደርገው ነገር አታውቅምና በእልህ ተነሳስታ ለምታደርገው ነገር እሷ ትሆናለች ብሎ ያስባል።
ዴቭ ግን አሁን ላይ ሁሉንም ነገር እሷ ላይ ለማላከክ አንድ መንገድ እየፈለገ ይገኛል። እና አንድ ነገር ጠርጥር ያለው ይላታል። እሷም ሮዛ ምንድነው ታዲያ ብላ በምትለው ሰዓት አንቺ ለሉሊት ያለሽንም ጥላቻና ሉሊትም ከመጣች ጀምሮ ያለሽንም የሆነ የማይታወቅ ቅናት በጣም መጥፎ ነገር ልታደርጊ ትችያለሽ ወይ ብዬ ውስጤ እየጠረጠረ ነው ይላታል። ይሄ እንዴት ልትለኝ ይችላል ብላ እሷም በጣም ትናደድበታለች። ይሄ እኮ ያልኩት ብዙ ጊዜ ሉሊትን ለማጥቃት ስለፈለግሽና አድርገሽውም ታውቂያለሽ። እናም አሁን ይሄንን እንዴት አላደረግሽውም ብዬ አስባለሁ ይላታል። እና ደግሞ ይሄንን በማለትህ በጣም አዝናለሁ። ይህንን ጥርጣሬ እንኳን ስለጠረጠርከኝ አዝኜብሃለሁ ዴቭ ብላ በጣም እሷ ምንም ነገር ንጹሕ እንደሆነች ታስመስላለች። ግን ደግሞ ዴቭ ይህንን ነገር ካላደረግሽው አንቺ ምንም ነገር አታስቢ፣ ግን ደግሞ ይህንን ያሰብኩበት ያለ ምክንያት አይደለም ይላታል። ሮዛም እራሷን ለማዳን ብዙ ነገሮች ትቀበጣጥራለች። እሱ ግን ምንም እንኳን ይህንን ነገር አያስቆመኝም ብሎ ደግሞ አንድ ነገር ልወቅ፣ ይህንን ነገር አንድ ነገር እጅሽ እሷ በመጥፋቷ እጅሽ ካለበት ግን እመኝኝ ይላታል፣ ያስጠነቅቃታል። እሷም በውስጧ ምንም ነገር እንኳን ይህንን ነገር አልከኝ አይደለ ብላ በውስጧ ብዙ ሀሳብ ውስጥ ገብታ እሰራልሃለሁ ዴቭ ትላለች። ከነቃች በኋላ ሉሊትም እዛ ካደሩ በኋላ ሞገስ ካዳናት በኋላ ከሞገስ ካዳናት በኋላ ባንቴሮም ይዞ አንድ ቦታ እሱ ግን ላይ ተኝታም ስለነበረ ተነሺ ንቂ፣ አሁን መሄድ አለብን፣ ፖሊሶችም እየፈለጉን ነው እና ደግሞ ሁለት ጠላት አለብን፣ አንደኛው ደግሞ ሞገስ ነው፣ ሌላኛው ፖሊሶች ነው ይላታል። እሷም እሺ ሞገስስ ይሁን እና ደግሞ ፖሊሶች እንዴት ጠላታችን ሊሆኑ ይችላሉ ብላም ትለዋለች። ሞገስ አንቺን ሊደፍርሽ ነበረ፣ እሱ ደግሞ አንደኛ ጠላት ነው፣ ፖሊሶች ደግሞ ዴቭ ላይ እንደተኮስኩበት ስለሚያውቁ በዛ ምክንያት እኔን ይዙኛል ብሎም ይላታል። በዛን ሰዓት ታውቃለህ አንተ ምንም ነገር እንኳን ላደረግከው ነገር ምንም አያስመሰግንህም። አንደኛ ይሄ እኮ አንተ ከሞገስ በምንም አትተናነስም። አንተም እኮ ይሄንን ነገር ሞክረኸኝ ታውቅ ነበረ። ሞገስንም ያደረገውን ነገር አንተም እኔ ላይ አድርገዋል። ስለዚህ ሁለታችሁም አንድ ናችሁ። ምን ዋስትና አለኝ አንተስ እንደሱ እንደማታደርገኝ፣ አንተስ እንደሱ ይሄን ነገር ድጋሚ እንደማታደርገው በምን አውቃለሁ ብላ ሉሊትም ታወራዋለች። አንቺ ላደረግኩሽ ህይወትሽን ባዳንኩት እንደዚህ ምስጋና ቢስ ትሆኛለሽ ወይ እያለ ባንቴሮም ሲላት፣ እኔ እኮ ለሁሉም ነገር ያልኩበት ምክንያት አለኝ አይደለ ወይ? ይህንን ያደረግ ያለ ምክንያት አይደለም በምትለው ሰዓት የውልሽ ምትለፈልፊውን ነገር ካላቆምሽ አሁንም ምናልባት ሊደርስብሽ ይችላል ይላታል። እና ታዲያ ምን ማለት ነው ስትለውም ይህንን ያልሽውንም ነገር ምናልባት ሞገስም እንዳደረገው አንቺ ዝም የማትይ ከሆነ የማታርፊ ከሆነ ያልሽውን ላደርገው እችላለሁ፣ አለበለዚያ ዝም በይ ይላታል። ሉሊትም ምንም እንኳን ግድ ሆኖባት በቃ ከሌላ ቦታ እንሄድ ብሎ ወደ ሌላ ቦታም ሲሄዱ በመንገድ ይደክማታል። ሮጥ ብለሽ መሄድ አለብሽ ይላታል። በጣም ደክሞኛል እኮ እግሬ መንቀሳቀስ አልቻልኩም ብትለውም እሱ ግን ሩጪ እያለ ይጎትታታል። እሷ መንቀሳቀስ አቅሟት ከምንም በላይ አቅተዋት ነበርና እዛ አካባቢ የተሰበሰቡ ሰዎች ነበሩና እነሱን በጣም እያፈጠጡብሽ ነበረ። ምናልባት ፖሊሶቹ የሆነ የሚያውቁት ነገር ሊኖር ይችላል እና ማምለጥ አለብን ይላታል። እሷም በዛን ሰዓት አታየኝም ወይ እንዴ አቅመንሶኛል እኮ እግሬ እንኳን መንቀሳቀስ አልቻለም ትላለች። እሱ ይለፈልፋል፣ ባንቴሮም ሲለፈልፍ፣ እሷ ግን ጭንቅላቴ እያመመኝ ነው ትለዋለች። በመሀልም እሷ ነይ ሂጂ እያለ አሁንም በሚነገራት ሰዓት ራሷን ስታ ትወድቃለች። በመሀልም ምንድነው ያደረኩት? ምንድነው ያደረከው ባንቴሮ እያለ በራሱ ጭንቀት በሰራው ስህተት ራሱም ጭንቀት ውስጥ ይገባል። አሁን ላይ ሉሊት ራሷን ስታ ከነቃችን በኋላ እኔ ላንተም አልጠቅምህም፣ ለማንም አልጠቅምህም፣ እባክህ በቃ ልቀቀኝ፣ አንተም ወደ ሌላ ሂድ ትለዋለች። ግን ደግሞ እሱ ይሄን ነገር አንቺ ለኔ ትጠቅሚኛለሽ ይላል። ምክንያቱም ሮዛን ለማጥመድ እሱ የሚጠቀምበትን መንገድ ይሄ ብቻ ስለሆነ አንቺ ከኔ ጋር መቆየት አለብሽ ይላታል። እቤት ላይ ሮዛ ሁሉንም ነገር ከአቅሟ በላይ ስለሆነባት ባንቴሮም ይህንን ነገር ያደርጋል ብላ ስላሰበች ባንቴሮም ወደ እሱ ስልክ ትደውላለች። ሮዛ
እስከምትደውይ እየጠበቅኩሽ ነበረ ይላታል። ግን ደግሞ ሞገስ ነበረ ይሄንን ነገር ደውሎ የነገራት። ባንቴሮም ሉሊትን ከኔ ወስዷታልና እሱንም በጣም አደጋ አድርሶብኛል ይላታል። በዛን ሰዓት ሞገስም ይሄ ባላት ሰዓት ሮዛም ራስህን አጥፋ፣ ካሁን በኋላ ካልዳንክና ይሄ ነገር ካላስተካከልከው ራስህን አጥፋ፣ አለበለዚያ ይሄንን ሁሉ ነገር ከባድ ነው የሚሆንብህ፣ እኔም ራሱ አጠፋሃለሁ ትለዋለች። ሞገስም ምንም እንኳን በጣም መጥፎ ሁኔታ ላይ ሆኖ ቢነግራትም እሷ ግን ሉሊት በመጥፋቷ እቤት መጥታ ህይወቴን ትበጠብጠዋለች እና ደግሞ ዴቭም ይሄ ነገር ካወቀ ከባድ ነው የሚሆነው ትላለች። ዴቭም ይሄንን ነገር ካላት ከመጀመሪያውም ሉሊትም ከአንቺ እጅ ውስጥ ያንቺ እጅ እሷ ነገር ላይ ካለበት ብሎ ስለተናገራት ባንቴሮም ደግሞ ያላትንም ነገር አስታውሳ ጭንቅላቷ ብጥብጥ ይላል። ባንቴሮ ግን ያላት የነበረው አንቺ እውነቱን ልንገርሽና እዚህ ቤት ውስጥ ሉሊት መጥታ ህይወትሽን ትነጥቅሻለች። ምናልባት ካሰበችልሽ ምትበዩንም ቆርሳ ልታጎርስሽ ትችላለች። ነገር ግን እመኚኝ አንቺ ሜዳ ላይ ትወጫለሽ ያላትንም ጭንቅላቷ በጥብጧት ይህንን ነገር ወደ እናቷ ትደውላለች። እማዬ ሁሉም ነገር ተበላሽቷል፣ እናቴ ጉድ ሆንኩልሽ፣ ባዶዬን ቀረው ትላታለች። እናም ዴቭ ሁሉንም ነገር ሊያውቅ ደርሰዋል እና ደግሞ ባንቴሮ ደግሞ ህይወቴን ምስቅልቅል አድርጎታል፣ ሉሊትን እሱ እጅ አስገብተዋታል እና ካሁን በኋላ ህይወቴ ተበለሻሽተዋል ይላታል ትላታለች ለእናቷ። ወደ ባንቴሮም ስልክ ለዊና ሁሉም አስተካኪ ስትላተው እሷም ወደዛ ስልክ ስትደውል ባንቴሮም ሁሉንም ነገር ከሱ ጋር ለመስማማት ቀስ ብላ በፍቅር ድምጿ ታወራዋለች። በፍቅር የወልክ የኔ ውድ እያለች በፍቅር ስታወራው ምንድነው ይሄን አክል መቅለስለስ ይላታል። የወልክ እኔ እናንተ አብረን መሆን እንችላለን፣ ሁሉንም ነገር አሁን አንተ ሉሊትን አስወግዳትና ሁሉንም ነገር እንዲያበቃ አድርግ ትለዋለች። እሷንም ለማጥመድ ይሄንን እውነት እንደሆነ ያደርግና ሉሊትንም እንደሚያጠፋት ባንቴሮም ይስማማል። እሷም በደስታ ምንም እንኳን ደስተኛ ሆና እቤት ውስጥ እየጠጣችና ችርስ ለዛሬው ድላችን እያለች ዴቭም ይደርሳል። ምንድነው ይሄንን አስመልክቶ ይላታል። በቃ ደስ ብሎኛል ነው ትላለች። ግን ደግሞ ባንቴሮ ልጇ ይሄንን ነገር ያደረገው እሷንም ለማጥመድ እውነት መስሏት እንድትዘናጋ ስለነበረ ከነጋ ስልክ ይደወልለታል። ባንቴሮ ስልክስ የደወለው ወደ ዴቭ ነበረ። ዴቭም ሂድና በሩን ክፈተው ሲለው በሩንም ሲከፍተው ሉሊት ይዟት ባንቴሮን ወደ ቤቱ ይመጣል። አሁን ላይ ሮዛ ጉድ ሆና ትገኛለች። አሁን በእጁ የያዛትንም ሮዛ ሁሉንም ቦምቡን አፈንድቶት ይገኛል።